145 ቀን ሆኖናል በእግዚአብሔር ጸጋ መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 5 ራዕይ 22 ድረስ እየተጓዝን ነው። በ145ኛ ቀናችን የኢዮብ መጽሐፍን ከምዕራፍ 13 እስከ 15 ድረስ ያለውን እናነባለን። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ኢዮብ ምዕራፍ 13። እነሆ ይህን ሁሉ ዓይኔ አየች፣ ጆሮዬም ሰምታ አስተዋለችው። እናንተ የምታውቁትን እኔ ደግሞ አውቃለሁ፣ ከእናንተ የማንስ አይደለሁም። ነገር ግን ሁሉን ለሚችል አምላክ መናገር እፈልጋለሁ፣ ከእግዚአብሔር ጋር ለመዋቀስ እሻለሁ። እናንተ ግን በሐሰት ለባጮች ናችሁ፣ ሁላችሁ የማትጠቅሙ ባለመድኃኒቶች ናችሁ። ምን ነው ዝም ብላችሁ ብትኖሩ ይጥበብ በሆነላችሁ ነበር። አሁንም ክርክሬን ስሙ፣ የከንፈሬንም ሙግት አድምጡ። በእውኑ ስለ እግዚአብሔር ሐሰትን ትናገራላችሁን? ስለ እርሱም ሽንገላን ታወራላችሁን? ለፊቱስ ታደላላችሁን? ስለ እግዚአብሔርስ ትከራከራላችሁን? ቢመረምራችሁስ መልካም ይሆንላችኋልን? ወይስ በሰው እንደምትሳለቁ ትሳለቁበታላችሁን? በስውር ለሰው ፊት ብታደሉ ዘለፋ ይዘልፋችኋል። ክብሩስ አያስፈራችሁምን? ግርማውስ አይወድቅባችሁምን? ምሳሌዎቻችሁ የአመድ ምሳሌዎች ናቸው፣ ምሽጎቻችሁ የጭቃ ምሽጎች ናቸው። ዝም በሉ እናገርም ዘንድ ተውኝ፣ የሆነው ነገር ይምጣብኝ። ስጋዬን በጥርሴ እይዛለሁ፣ ሕይወቴንም በእጄ አኖራለሁ። እነሆ ቢገድለኝስ እንኳ እርሱን በትዕግስት እጠባበቃለሁ። ነገር ግን መንገዴን በፊቱ አጸናለሁ። ዝንጉ ሰው በፊቱ አይገባምና እርሱ መድኃኒት ይሆንልኛል። ነገሬን ተግታችሁ ስሙ፣ ምስክርነቴንም በጆሮአችሁ አድምጡ። እነሆ ሙግቴን አዘጋጅቻለሁ፣ እንደምጸድቅም አውቃለሁ። ከእኔስ ጋር የሚፋረድ ማን ነው? አሁን እኔ ዝም ብል እሞታለሁ። ነገር ግን ሁለት ነገር አታደርግብኝ፣ የዚያን ጊዜ በፊትህ አልሰወርም። እጅህን ከእኔ አርቅ፣ ግርማህም አታስደንግጠኝ። ከዚያም በኋላ ጥራኝ፣ እኔም እመልስልሃለሁ። ወይም እኔ ልናገር፣ አንተም መልስልኝ። ያለብኝስ በደልና ኃጢአት ምን ያህል ነው? መተላለፌንና ኃጢአቴን አስታውቀኝ። ፊትህን ከእኔ የሰወርክ እንደ ጠላትም የቆጠርከኝ ስለምንድን ነው? የረገፈውን ቅጠል ታስጨንቃለህን? ወይስ የደረቀውን እብቅ ታሳድዳለህን? የመረረ ነገር ጽፈህብኛልና የሕፃንነቴንም ኃጢአት ታወርሰኛለህ። እግሬንም በእግር ግንድ አግብተሃል፣ መንገዴንም ሁሉ መርምረሃል። የእግሬን ፍለጋ ወስነሃል። እኔ እንደሚጠፋ በስባሳ ነገር ብልም እንደሚበላው ልብስ ነኝ። ኢዮብ ምዕራፍ 14። ከሴት የተወለደ ሰው የሕይወቱ ዘመን ጥቂት ቀን ነው፣ መከራም ይሞላዋል። እንደ አበባ ይወጣል ይረግፋልም፣ እንደ ጥላም ይሸሻል፣ እርሱም አይጸናም። እንደዚህስ ባለ ሰው ላይ ዓይኖችህን ትከፍታለህን? ከአንተስ ጋር እኔን ወደ ፍርድ ታገባለህን? ከርኩስስ ነገር ንጹሕን ሊያወጣ ማን ይችላል? አንድ እንኳ የሚችል የለም። የሰው ዕድሜ የተወሰነ ነው፣ የወሩም ቁጥር ባንተ ዘንድ ነው። እርሱም ሊተላለፈው የማይችለውን ዳርቻ አደረክለት። እንደ ምንደኛ ዕድሜው እስኪፈጸም ድረስ ያርፍ ዘንድ ከእርሱ ጥቂት ዘወር በል። ዛፍ ቢቆረጥ ደግሞ ያቆጠቁጥ ዘንድ ቅርንጫፉም እንዳያልቅ ተስፋ አለው። ስሩም በምድር ውስጥ ቢያረጅ ግንዱም በመሬት ውስጥ ቢሞት ከውሃ ሽታ የተነሳ ያቆጠቁጣል። እንደ አትክልት ቅርንጫፍ ያወጣል፣ ሰው ግን ይሞትና ይጋደማል። ሰውም ነፍሱን ይሰጣል፣ እርሱስ ወዴት አለ? ውሃ ከባህር ውስጥ ያልቃል፣ ወንዙም ያንሳል ይደርቅማል። ሰውም ተኝቶ አይነሳም፣ ሰማይ እስኪያልፍ ድረስ አይነቃም፣ ከእንቅልፉም አይነሳም። በሲኦል ውስጥ ምን ነው በሰወርከኝ ኖሮ፣ ቁጣ እስኪያልፍ ድረስ በሸሸከኝ ኖሮ፣ ቀጠሮም አድርገህ ምን ነው ባሰብከኝ ኖሮ። በውኑ ሰው ከሞተ ተመልሶ ሕያው ይሆናልን? መለወጤ እስኪመጣ ድረስ የሰልፌን ዘመን ሁሉ በትዕግስት በተጠባበቅኩ ነበር። በጠራኸኝና በመለስኩልህ ነበር፣ የእጅህንም ስራ በተመኘኸው ነበር። አሁን ግን እርምጃዬን ቆጥረኸዋል፣ ኃጢአቴንም ትጠባበቃለህ። መተላለፌ በከረጢት ውስጥ ታትሟል፣ ኃጢአቴንም ለብጠህበታል። ተራራ ሲወድቅ ይጠፋል፣ አለቱም ከስፍራው ይፈልሳል። ውሆች ድንጋዮችን ይፍቃሉ፣ ፈሳሾቹም የምድርን አፈር ይወስዳሉ። እንዲሁ የሰውን ተስፋ ታጠፋዋለህ፣ ለዘላለም ታሸንፈዋለህ። እርሱም ያልፋል፣ ፊቱን ትለውጣለህ፣ እርሱንም ትሰደዋለህ። ልጆቹ ቢከብሩ አያውቅም፣ ቢዋረዱም አያይም። ነገር ግን የገዛ ስጋው ሕመም ብቻ ይሰማዋል፣ ለራሱም ብቻ ያለቅሳል። ኢዮብ ምዕራፍ 15። ቴማናዊውም ኤልፋዝ መለሰ እንዲህም አለ፣ በውኑ ጠቢብ ሰው እንደ ነፋስ በሆነ እውቀት ይመልሳልን? በሆዱስ የምስራቅን ነፋስ ይሞላልን? ከማይረባ ነገር ወይም ከማይጠቅም ንግግር ጋር ይዋቀሳልን? አንተም እግዚአብሔርን መፍራት ታፈርሳለህ፣ በእግዚአብሔር ፊት አምልኮን ታስቀራለህ። በደልህ አፍህን ያስተምረዋል፣ የተንኮለኞችንም አንደበት ትመርጣለህ። የሚፈርድብህ አፍህ ነው እንጂ እኔ አይደለሁም፣ ከንፈሮችህም ይመሰክሩብሃል። በውኑ መጀመሪያ የተወለድክ ሰው አንተ ነህን? ወይስ ከተራሮች በፊት ተጸነስክን? የእግዚአብሔርንስ ሚስጥር ሰምተሃልን? ወይስ ጥበብን ለብቻ አድርገሃልን? እኛም የማናውቀውን አንተ የምታውቀው ምንድነው? ከኛ ዘንድስ የሌለው የምታስተውለው ምንድነው? በእድሜ ከአባትህ የሚበልጡ ሽበትም ያላቸው ሽማግሌዎችም ከኛ ጋር አሉ። በእውኑ የእግዚአብሔር ማጽናናት በየዋሃትም የተነገረህ ቃል ጥቂት ነውን? ልብህስ ለምን ይወስደሃል?
አይኖችስ ለምን ይገለምጣሉ? በእግዚአብሔር ላይ መንፈስህን እስከማንሳት ደርሰሃል። ይህንንም ቃል ከአፍህ እስከማውጣት ደረስክ። ንጹህ ይሆን ዘንድ ሰው ምንድነው? ጻድቅስ ይሆን ዘንድ ከሴት የተወለደ ምንድነው? እነሆ በቅዱሳን እንኳ አይታመንም። ሰማያትን በፊቱ ንጹሃን አይደሉም። ይልቁንስ አጸያፊና የረከሰ ኃጢአትንም እንደ ውሃ የሚጠጣ ሰው ምንኛ ያንስ። ምድሪቱ ለብቻው ተሰጥታ የነበረች በመካከላቸው እንግዳ ያልገባባቸው ጠቢባን ከአባቶቻቸው ተቀብለው የተናገሩትን ያልሸሸጉትንም እገልጥልሃለሁ። ስማኝ፣ ያየሁትንም እነግርሃለሁ። ክፉ ሰው እድሜውን ሙሉ ለግፈኛ በተመደቡለት በአመታት ሁሉ በህመም ይጣጣራል። የሚያስደነግጥም ድምጽ በጆሮው ነው። በደህንነቱም ሳለ ቀማኛ ይመጣበታል። ከጨለማ ተመልሶ እንዲወጣ አያምንም። ሰይፍም ይሸምቅበታል። ተቅበዝብዞም ወዴት አለ እያለ እንጀራ ይለምናል። የጨለማ ቀን እንደቀረበበት ያውቃል። መከራና ጭንቀት ያስፈራሩታል። ለሰልፍ እንደተዘጋጀ ንጉስ ያሸንፉታል። እጁን በእግዚአብሔር ላይ ዘርግቷልና ሁሉንም በሚችል አምላክ ላይ ደፍሯልና በደንዳና አንገቱና በወፍራም በጋሻው ጉብጉብ እየሰገገ ይመጣበታልና በስብም ፊቱን ከድኗልና ስቡንም በወገቡ ላይ አድርጓልና በተፈቱትም ከተሞች ውስጥ ሰውም በሌለባቸው ክምር ለመሆን በተመደቡ ቤቶች ውስጥ ተቀምጧልና ባለጠጋ አይሆንም፣ ሀብቱም አይጸናም፣ ጥላውንም በምድር ላይ አይጥልም፣ ከጨለማ አይወጣም። ነበልባሉም ቅርንጫፎቹን ያደርቃቸዋል፣ አበባዎቹም ይረግፋሉ። ዋጋው ከንቱ ነገር ይሆናልና ራሱን እያሳተ በከንቱ ነገር አይታመን። ቀኑ ሳይደርስ ጊዜው ይፈጸማል፣ ቅርንጫፉም አይለመልምም። እንደ ወይን ያልበሰለውን ዘለላ ያረግፋል፣ እንደ ወይራ አበባውን ይጥላል። የዝንጎች ጉባኤ ሁሉ ለጥፋት ይሆናል፣ የጉቦ ተቀባዮችም ድንኳን እሳት ትበላዋለች። ጉዳትን ይጸንሳሉ፣ በደልንም ይወልዳሉ፣ ሆዳቸውም ተንኮልን ያዘጋጃል ይላል። የዛሬው ንባባችን ይሄ ነበረ። አሁን ያነበብኩትን ክፍል ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም ቻናላችን በቀጥታ ስርጭት በጥልቀት እናጠናለን። ኑና አብረን እናጥና። ጸጋ ይብዛላችሁ።